እነሱ ገለልተኛ ወገን እንፈልጋለን ካሉ እኔ ገለልተኛ ወገን ነኝ አይደለ? እኔ ገለልተኛ ወገን ሆኜ እዚህ ጋር ቀርቤ ሀቁን ለማውጣት የጠየኳቸው ጥያቄ የገጠር ልጅ ስልክ እንዳለው ማስረጃ አለን። ማስረጃ ስላለን ነገር ብቻ እናውራ። ሌሎቹ 9 ተጓዦች ስማርትፎን የላቸውም እንበላል። ስማርትፎን የላቸውም እንበል። የላቸውም ካሉ እናምናቸዋለን። የገጠር ልጅ ግን ስማርትፎን የለውም ቢሉ እናምናለን። በየመንገዱ እየቀረጸ እየፖሰተ ነው። ደመሰለሽ ለምን በሱ ስልክ አልቀረጹ? የእኛ ስልካቸው የገጠር ልጅና ሞተች የሚሉበት ቦታ የ20 ደቂቃ መንገድ ነው። አሁን ከዛ ከ20 ደቂቃ መንገድ ለምሳሌ እነሱ እንዳሉት እነሱ በሰጡን መረጃ ሁለቶቹ ደላላ እዛ ቦታ አስቀምጠው መሪዎቹ ተመልሰው ወርደዋል። ሲመጡ መልሰው የገጠር ልጅ ይዘው ሄደው ቪዲዮ ቀርጸው ማሳየት ይችላሉ። ምክንያቱም የ20 ደቂቃ መንገድ በእግር በጣም ቅርብ ነው። ጥያቄው ላይ ደላላዎቹ ምንድነው ሽፍታዎቹ የገጠር ልጅ አንድ ነው አለ። አንድ መጣና ሁለት ናቸው ደላላዎቹ እንትኖቹ አለ ሽፍቶቹ አይሹም ልጅ አው አንደኛው እኛን ይዞ ሲቆም አንደኛው ሄዶ ተድንጋው ወዳ ጮኸች ምናምን በኋላ ዝሯት መጣ አለ። እያንዳንዳቸው የሰጡት መረጃ ትንሽ የሚመሳሰለው የጌትነት ወንድም የገጠር ልጅ አጎቱ ልጅና የገጠር ልጅ ብዙ ጊዜ ስላጠኑ ሊሆን ይችላል። ይሄን ትንሽ ይመሳሰላል እንጂ ሌሎቹ ብቻ ነው። አሁን ጌትነት ማለት ደላላ ጌትነት የባለቤቷ የሀና ባለቤት ጓደኛ ነው። ሁለተኛ ሰው መረጃ ቪዲዮ አልወጣም ያለው ልጅ ሙሉ በሙሉ ሽፍታም አላገኘም ምንም አላገኘም። ቀጥታ መተን እሷም ትንሽ የአሜሪካን ስሜት የሚሰማት ምንም አልሆነች። ገመዱን ከወጣች በኋላ ሁለት ተተኪ እኛን ወደ ካምፕ የሚያደርስ መጣና ሁለቶቹ እሷ ይዘው ቀሩ። እዛው ነው የሆነ ነገር የሚያደርጓት። በኋላ እጇን ያዟት። ሻንጣውንና ስልኳንም እዛው አኑሯንም እዛው አኑሯል ነው የተባለው። ገባሽ? ይሄ አሁን እነሱ በጣም ይሄ ደግሞ በጣም የተራራቀ ነው። ምንድን ነው ምልክቱ? እኛ ጋር በህዲ ሲለው እቢጋይቱ የኢትዮጵያ የሳውዲ 50 ብር ስጠኝ በኢትዮጵያ ላስገባለሁ ያልኩት ጥቁር የአርሴናል ማሊያ የለበሰው አስተላልኩ ለማደናቁ እኔ አልኩ እሱ ነው ያለክ እኔ አልኩ ይሄን ደግሞ ይኸውልህ ሰየኔ ደግሞ ማረጋገጥ የምንችለው ሁሉም አብረው የሄዱ ልጆች እና አሊ እነ ማነው ስማቸው ሙሉ ስም ዝርዝራቸውን ከነው የሄዱትን እንጠይቃቸዋለን። የገጠር ልጅ ብቻ አሁን ብለው የገጠር ልጅ ብቻ አይቃለሱ ውሸታም ነው ማለት ነው። ለምሳሌ ደጀን አሊ ደስታው ሰርቁ ልዑል ደምሳሽ ሰይፈ ነገሰ እነዚህ ሁሉ አዎ አብሮ ነበረ። ሀምዴ ካሉና የገጠር ልጅ ብቻውን አይካለ እሱ ነው እሱ ጋር ነው ችግር። ለምሳሌ አንድ መረጃ አንድ ያለሽው የገጠር ልጅ የብር የከፈልኩት ቤተሰቦቼ ናቸው ብሎ ነበር። ተከለይ ማን ነው ይመች ግን ብራችሁን ትከፍሉ እዛ ቦታ ነው ሰምተሽዋል? በቃላ በቃላ ብራችሁን ስትከፍሉ ሲለው እዛ ላይ አጥብቀሽ ያረሽው ለኔ ትናንትና ያለኝ አልሰማሁም። እኔ ሰማሁ ትናንትና ለኔ ያለኝ ብር ራሴ ነኝ የከፈልኩት ማንም አልከፈለልኝም። እንትን በቃላ አስቀምጬ ሄጄ ነው የተከፈለልኝ አይደለም። እሱ ደግሞ ያለው እኔስ ምን እንደከፈለ ትላንት ነው እንጂ ከዛ ቀደም እኔስ ምን እንደተከፈለ አላውቅም። ቤተሰብ ነው የከፈለልኝ ነበር ያለው። ትላንትና ማለት ልብካልሽ ብር ቤተሰቦቼ ዘንድ ስላለ ቤተሰቦቼ ናቸው ከነሱ ነው እንጂ አንተም የመኪና ጣውጣለውኝ ብሩ ቤተሰቦቼ ጋር አስቀምጬ ቤተሰቦቼ እያነሱ ነበረ በቃላ የሚሰጡልኝ። እንደውም የከፈልክበት ደረሰኝ አምጣ ስለው ቤተሰቦቼ በቃላ ነው የሚያስቀምጡት። ቅድም ግን ብራችሁን ስትከፍሉ አሉ ማለት ብራችሁን ስትከፍሉ ሲለው ገና አልከፈልም ማለት ነው። ደግሞ አቡፋሎ አንተ በራስህ ጥፋት አለብህ። አንደኛ ነገር ላይቭላስ ደውሎ ቁጭ ብሎ ከአንተ ጋር ስልክ እየደወልኩለት ስልክ እየጠራ የሌላ ሰው ነው የራሴ ስልክ ነው ሌላ ሰው ነው እየደወለልኝ ስልክ ለምን አንሳው አላልኩም። ማን ነው ባጭ ቀላል ነው መቼ የትኛው ስልክ ነው የጠራው? ያማ ስልክ አውስ በላይቭ አንሳው እየደወለልኝ የሚጠራው ስልኩ አሞራ እንትን አለኝ ነው የገጠር ልጅ እንጂ ላይ ሰው ያደውል ስልክ
ይሰራል እኮ አሁንም ይሰራል እኮ ስልኳ አብሶሉት የዛን ጊዜ አቡፋን ማድረግ የነበረበት ኦኬ ሌላ ስልክ ሌላ ሰው የሚደውልልህ ከሆነ አንስተህ ግን እኮ አሞራ አስታውሰህ ከሆነ የሆነ ሰው ጠይቆትኝ አንሳው ሲሉትኝ ነው ይሄ በሜሴንጀር ነው የሜሴንጀር መጥሪያ ነው ብሎ አድፈለፈ ነው እንጂ ሌላ ሰው ጠይቆት ሜሴንጀር ሲልሆነ ያነሳው ነበር like ኤሮች ሜሴንጀር ነው አንሳና ስፒከር አድርጎ ማባረግ መሲ ብርጅስቶን መሰለችን እንደውም የጠየቀችው አንሳው ስልኩን አንሳው ሲሉ ሊያነሳ ፈለገ መጨረሻ ላይ ቪዲዮ አጠፋና ሲመለስ ምንድነው ሲል የነበረው ሲደውልበት የሆነ ነገር አለ ብቻ ስልኩ ስቲል ይታራል ብቻ ለምን መሰላችሁ ጋይስ ነገሩ የሆነ ቦታ ላይ ተደርሰው የሚኪና እሺ ታቡ እኔ ካልወልኩ አልገባም እኔ ልንገርሽ አይደውልሽም ታዲያ ማዘን ማሱን ተዋውቃለን ገባሻ ብዙ ነገር ስላወራ እንዴት እንደሚይዘው ስለሚያውቅ እኔ ካሉ እዚህ አይገባም በጭራሽ ተጽፈሻለሁና የዛን ጊዜ ሲያደርግ እንትን አለው እሺ ማለት ነው ዋሳል አሞራው ፕሊዝ አሞራው ከናቶታ ወንድሜ አይደለም ቆይ እኔ ልጠይቀው አሞራው ፎሎ አድርጌ ነበረ ፎሎ አልመለስክልኝም ለምን አዘጋን አንተ ግን ለምን በውስጥ አናወራ ፕሊዝ በእግዚአብሔር ኦኬ ሶ ላይክ ሪኮመንድ ያደርጉም ስቲል ነው ያገኝ የመኮድ ነው ማለት አይ እስቲ በውስጥ ላውራክ እናውራኔ እናንተ ፎሎ አድርጌ ያለው ፎሎ መልስና እናውራና እስቲ ምን አደረገው ነገር ካለ ለልጅቷ ይወጥ ብቻ ፕሊዝ አንተ ያቺ ልጅ አስጠይቃት ምን ችግር አለ ችግር ነው አሞራው ነገራችን ላይ ቅን ልጅ ነው ፎሎ መልስለት ያቺን እውነታችንን ትግራይ ተወላጅ የተባለች እውነታችንን በመለቃቁ ትልቅ ደስታ የተሰማን አንድ የተጨነቀ ነፍስ ከዓመት በላይ እዛ ውስጥ የቆየ ነፍስ ተለቋል ይህ ትልቅ ደስታ ነው እንዳንድ ሰው ሆኖ እንደሚያስብ ሰው ሴት ልጅ ሆና እዛ ውስጥ ምን ሲደርስባት እንደነበረ ያቺ በመለቀቋ ደስታ ይዞናል ያን ጉዳይ ደግሞ በሚቀጥለው ይሰራል ሰላም አሞራው ከልጅቱ እዛ ውስጥ ማን እንደነበረ የወጣችው ልጅ አለች እዛ ውስጥ ማን እንዳየች ምን እንደተባለች ያን ነገር ለአሞራው ተነግረዋለች አሞራው ይሄን ነገር ራሱ ብዙ አገባህ መሰለኝ እንጂ ልጅቷ በባህል አይደለም ወጣችው በሌላም ነገር አይደለም ወጣችው አሁን ኤክስፕሌን ማድረግ አልችልም ብቻ ሰው ያዘጋጀው ነው ችግር ነው መንገደኛው እኔ እኮ ማውራው አንድ ሳንቲም ገባጭ ናቸው ቁጭ ብሎ ነው የሚሰሩት ብቻ እቺ ልጅ የራይ የሚፈልግበት ቦታ ላይ ሲደርስ 100% የዛን ጊዜ ሁሉ ነገር ይስተካከላል ለአሁን ይሄንን ማለት አልፈልግም ገባሻ ልጅቷ ግን በበር አይደለም የወጣችው ማለት እንዲገባቸው የምፈልገው ሰዎች በበር ነው የወጣችው እየተባለ ስለነበር ማለት ነው በበር አይደለም የወጣችው ይሄ ነገር አለ አሁን ኤክስፕሌን ማድረግ አልፈልግም ሀቢባ እንጽፍልሽን በደንብ አይተሽ ሲተገበር ንገሪኝ እሺ አልወጣች ማለት ጽፍልሻለሁ በተረፈ አሁን ይኸውልሽ ምን ታደርጊላለሽ መሰለሽ እነሱ አሁን የሚሉት ያስገድሉን እየፈለጉን ነው ምናምን እኛን ነው የሚሉት አይደል ይኸውልሽ ያሉት ሳውዲ አረቢያ ነው ህግ ያለበት ሀገር ነው ነፃ ሰዎች ከሆኑ እዛ ጋር ማንም ይነካቸው የለም ለምንድን ነው ፖሊስ ጋር ሄደው ማስቃራቸው የማይሰጡ ይሄንን ጠይቅል ቪዲዮ ቀርጸው እንዴ ፖሊስ ትልቅ ነገር ነው ታው ቪዲዮ ቀርጸው ነው አይደለም ቪዲዮ ቀርጸው እኔ እንደ አንድ ሰው ሞቶ የተፈጥሮ ሞቶ አንተ እውነት ቆይ ተፈጥሮ ሞቶ መንገድ ላይ የቀበርከው ሰው እኔ የቀበርኩት እያልክ በውስጥ መልክ ሳይታይ እኔ የቀበርኩት እያልክ በውስጥ እሺ ይሄንን ቃል በቪዲዮ ስጠኝ ስትባል ምን የምትለው ምንድን ነው እውነት ከሆነ ያንን እኮ ይጠይቃቸው እኛ በቪዲዮ ስጠኝ የሚገርምሽ እኮ አሁን ይመች እኮ ተደብቆ ነው ያለው የሚገርምሽ ማለት እኔ አንቺ ራስሽ እንዴት እንዳገኘሽው ገርሞኛል እኔ በጣም ደጋግሜ ለመደወል ሞክሬያለሁ አይሰራም ሜቢ ሌላ ቁጥር ነው መሰለኝ ያለኝ አላውቅም እስኪ ማውረድ ይችላል እነዚህ ልጆች እኮ ህገወጥ ደላላዎች ናቸው እንዴት ነው ፖሊሲ አይደለም ማለት እኮ እኔ ደላላ አይደለሁም ማለት ዛሬ ነው እሱ የተናገረው የሶማሌ ቃል አለው የሶማሌ ፓስፖርት አለው ከዚህ ውስጥ ከሌለበት ገብቷል ይክን ጋር ምን ችግር አለው ንጹህ ሰው ከሆነ ምን ያስፈራዋል
ኤኒዌይ ያ ነው ችግሩ። አሁንም ከዚህ ሁሉ ነገር መጨረሻ በመጀመሪያ ደረጃ እነሱም ራሳቸው በአፋቸው የሞተችው እንደዚህ ነው ተባለናል ብለው ያረጋግጡልን። እሱን ማስረጃ እንፈልጋለን። በቃ ሞታለች እንዲህ የተባለው እንደዚህ ነው በዚህ አምነንበታል የሚል ነገር ይንገሩን። አባራት ነጥብ አንድ እሱ ያጂ። ሁለተኛ እንደዛም ቢሆን ደግሞ ምንድነው የሚያስቡት ለዚህ ለተደረገው ነገር ለቤተሰብ ሀገር ብቻ ተነግሮ ነው የሚቆመው ወይስ ደግሞ ምንድነው ሀሳባቸው? እነሱንም እንድጠይቃቸው ማለት ነው። ምክንያቱም ለሆነውም ለሚሆነውም ትኖርም አትኖርም ኃላፊነት ወስደው የሚጠየቁት እነሱ እንደሆነ ይታወቃል። ከዛ ውጪ ተክላይ ምንድነው ስራው? እሱን ደግሞ ጠይቂው። እዛ ድንበር ላይ የሚወስደው በምን አይነት መልኩ ነው? ስራ ምንድነው ብለሽ ጠይቂልን። እኮ ስራ ምንድነው እየጠየቀው ነው። እንደገና ደግሞ እሱ ላይቭሽ ላይ የፈለግሽውን ሰው በሱ የመጣው ሜል ጋር ሲለኝ ላይቭ ነው የሚያልፍ ነገር ነው። ፎቶ ከነጠፍን ቪዲዮ ሰራና በዚህ ግለሰብ ወደ ሳውዲ መጣችሁ ወይም ከሳውዲ ገባችሁ ባካችሁ ኮንታክት አድርጉን ብዬ ቪዲዮ ሰራለሁ አልኩት። ስለዚህ ስለያለ እነኛ ነገር ይዘን ነው እንትን የምንለው። ከዛ ውጪ ይሄ ሁለቱ መጥተው ነው መናገር ያለባቸው። ቀበላታል የሚሉትን ነው እነሱን ነው መስማት። አሁን እነሱ ሌላ የሆነ ትልቅ ጥሩ ነገር እኮ አመጣ ምን አለ? እሺ ቀራቶታ እሺ ቪዲዮ እኛ ላይ ቀበርናት ብለው ሁለት ሰዎች ኃላፊነት ቀበርናት የሚሉ ሰዎች ኃላፊነት ወስደው ቪዲዮ ቀርጾ ይላካሉ ሲሉ ለህይወታችን እንፈራለን። ኤኒ ደህንነት እነዚህ ልጆች ተጠርጣሪ ናቸው አይደል? ኤኒ ደህንነት ይዞ ጥያቄ ቢጠይቃቸው እከሌ ሳይጠይቅ አልጠየቅም ክብሬ ተነካ እንዳትጠይቀኝን ጥያቄ ማለት ይችላሉ? አይችሉም እኮ። አንድ ሰው እስከተጠረጠረ ድረስ ራሱን ክሊር እስከሚያደርግ ድረስ ያለችውን ጥፍጣፊ እውነት ተናግሮ ራሱን ክሊር አድርጎ ከዛ በኋላ ይሄ ሰው ነፃ ነው እንዳትነኩ የሚለው የሚጠይቀው ሰው ነው። እኛ እኮ ያልጠየቀ 0.5 እኮ ገና አልጠየቅናቸውም። ከታች ኮመንቱ ነው የከባድ ጥያቄ። በነገራችን ላይ የማይልኩት ሚቲ ለህይወታቸው ታርቶ አይደለም እንዳሉት ቪዲዮን ወስደን ለህግ አካላት እንዳንሰጥና በህግ እንዳይጠየቁ ምን እንደሱ አትላቸው። ቆይ ታያቸው። እሱ ነው የሚፈራው። ማንም አይገላቸውም። ለምን እኛን ማፊያ አስመስለው እዚህ ጋር ማፊያ ነፍሰ ገዳይ ያለ ለምን ያስመስላል? ማንም አይገላቸው። ማንም ሰው ማንን እነሱ አይደለም መገደል መሰደብ የለባቸው። እኛ ይጠይቅናል ጥያቄ ነው። የታችንን አጋቹን ብቻ እንድናቅ ነው እና እንዲለቋት ነው። ሌላ ነገር የለም እኮ። እኔ መቴ ነው በዚህ ላይ ሁሉ ሰው አለ አይደለ? የምትፈልጉ ሰዎች በውስጥ መታችሁ ሚኪ ይሄን ስጠን እህቱን ውሰድ በሉኝ። እኔ ምን ለመናገር ለማንም አልናገርም። እዚህ ላለውም ሰው ለማንም ልጅቱን በአካል ተገንታለች። አፋችሁን ዝጉልላችኋለሁ። ገንዘብም አዋጡ አለልም፣ ገንዘብም ጠይቀዋን አለልም። እራስ ያስገባላችኋለሁ። እህታችንን ስጡን ነው በቃ። ሌላ ምንም ነገር የለም። በህግ እንፈልጋችኋለን ምናምን እሱ ልጅቱ ካልተገኘች ካልሰጣችሁ ነው ወደ እርምጃ ሊኬድ የሚችለው። እኛ ግን ልጅቱን ከሰጣችሁን እከሌ ነበር ይዟት የነበረው ይሄን ጠየቀ ይሄን አምጣልኝ ሰጠሁት ነበር ነው የለም። እኛ የምንፈልገው ልጅቱ ተመልሳ አመት ያልሞላት ህፃን ልጅ በእጃቸው ላይ ያለች ህፃን ልጅ እያለቀሰች ወተት ጠብታ ሳትጠግብ አባት ሌት ቀን እያለቀሰ እናት እያለቀሰች የኢትዮጵያ ህዝብ መቼም ልጅ የሌለው የለም አብዛኛው አይደል አዊ እያለቀሱ ልጅ አረብ ሀገር ነው ያለችው በህይወት አለችው እስኪ በስልክ ላግኛት እሷ ትሆን እንዴ? ከጎረቤት አንድ ነገር ሲሆን ሁሉም ወላጅ ነው የሚጨነቀው። የኔ ልጅ ትሆናለች የኔ ልጅ ትሆናለች ነው የሚሉት ወላጆች። ሰው ለዚህ ህዝብ ረፍት መሆን ጥሩ አይደለም ወይ? ልጅ መልሶ እንደታገተች ግልጽ ስለሆነ ልጅቱ በህይወት ባትኖር እንዳላችሁት ያላችሁት ነገር ተፈጥሮ ቢሆን ኖሮ እንኳን ስማርት ስልክ በእጁ የያዘ እንኳን ግማሽ ሚሊዮን ፎሎወር ያለው ሰው አብራችሁ እያለ ቪዲዮ ቀርጻችሁ ይሄ ነው ብላችሁ አሳማኝ ነገር ባይናችን እናይ ነበረ። እንደዛ አይነት ድራማ ማናይ ነበረ። ለምን ይሆናል ነው? ለምን ነገሩ ይከራል? አሁንም እድል አለ። ሀቡ እየጠየቀቻችሁ አለችው